እስቲ ያስቡት በ10 ሺህ ጫማ ከፍታ ላይ እየበረረ ባለ አውሮፕላን ውስጥ ናቸው። አውሮፕላኑ በድንገት በመብረቅ ቢመታ ከዚያም አውሮፕላኑ ወደ መሬት ቢከሰከስ ምንም አይነት ፓራሹት የላችሁም። አብሯችሁ አንድም ሰው የለም። ብቻችሁን ወደ ትልቁ የአማዞን ጫካ ብትወርቁስ? ይሄ ለብዙዎቻችን ቅዠት ሊመስለን ይችላል። ለጁሊያን ግን እውነተኛ የህይወት ታሪኳን ዛሬ እቺ የ17 ዓመት ወጣት ከዚህ አስፈሪ አደጋ እንዴት እንደተረፈች በሰፊው እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ጁሊያን የ17 ዓመት ወጣት ስትሆን የምትኖረው ከቤተሰቦቿ ጋር ነው። የጁሊያን እናትና አባቷ ታዋቂ ሳይንቲስቶች ናቸው። በተለያዩ ጫካዎች እየዞሩ ምርመራዎችን ያደርጋሉ። ጁሊያንም ከልጅነቷ ጀምሮ ከነሱ ጋር በተለያዩ ጫካዎች እየተዘዋወረች ጫካዎችን ትመለከት ነበር። የጁሊያን አባት አብዛኛው ጊዜ ለምርመራ ወደ ተለያዩ ሀገሮች ይሄድ ነበር። በቤት ከሚሆንበት ጊዜ ይልቅ አብዛኛውን ውጪ ነበር የሚያሳልፈው። ጁሊያን የገና በዓል ስለደረሰ በዓሉን ከአባቷ ጋር ለማክበር አባቷ ለምርመራ ወደ ሄደበት ሀገር ለመሄድ ከእናትየው ጋር ተስማሙ። እናትየውም ለእሷና ለልጇ ትኬት ቆረጠች። ከሚኖሩበት ኬብሩ ዋና ከተማ ሊማ ተነስተው ወደ አባቷ ጋር ለመሄድ ለአንሳ 508 በተባለ አውሮፕላን ላይ ተሳፈሩ። ነገር ግን ፕሌኑ በበረራ ላይ ያለ የአየር ንብረቱ በድንገት ተቀየረ። ሰማዩ ደመናማ ጭጋጋማ ሆነ። አብራሪዎቹ የአየር ንብረቱ በድንገት በመለወጡ በጣም ደነገጡ። ሰማዩ በጣም ነጎድጓዳማ ድምጽ ማውጣት ጀመረ። ይህም ከተፈጠረ ብዙም ሳይቆይ መብረቅ ወርዶ የአውሮፕላኑን ክንፍ መታው። አውሮፕላኑ ላይ የተፈጠረው ነገር ግን ለማሰብ እንኳን የሚከብድ ነበር። አውሮፕላኑ በአየር ላይ ያለ ተሰባበረ። ጁሊያን ከ2 ማይል ከሚያክል ከፍታ ላይ ወደቀች። የሚያስገርመው ነገር ግን በወደቀችበት ቦታ የነበሩት ጥቅጥቅ ያሉ ዛፎች እንደ መረብ ሆነው የምትወድቅበትን ፍጥነት ቀነሱት። በማግስቱ ጠዋት ላይም ጁሊያን ስትነቃ ብቻዋን ነበረች። አንድ የምታስታውሰው የመጨረሻው ነገር እናቷ አሁን ሁሉም ነገር አበቃ ስትል የሰማችውን ድምጽ ብቻ ነበር። እኔ በጣም ያስገረመኝ ነገር ግን ከዛም ያክል ከፍታ ላይ ወድቃ በህይወት መኖሯ ተአምር ነው የሆነብኝ። ነገር ግን የደረሰባት ጉዳት ብዙም አልነበረም። ትከሻዋ ላይ ብቻ ነበር ጉዳት የደረሰባት። አስቡት፣ እዛም ያክል ጫካ ውስጥ ለብቻችሁ መሆን በጣም ነበር የሚያስፈራው። ጁሊያን ግን ከልጅነቷ ጀምሮ የተለያዩ ጫካዎችን ከእናትና ከአባቷ ጋር ስላየች ጫካ ውስጥ እንዴት መኖር እንዳለባት ታውቅ ነበር። አስባችኋል? ግን ይህን የሚያክል ጫካ ውስጥ ለብቻዋ መኖር በጣም ፈተና ነው የሚሆንባት። ጁሊያን ፍርሃቷን አሸንፋ መጀመሪያ ያደረገችው ነገር እናቷን መፈለግ ነበር። ነገር ግን እዛ ጫካ ውስጥ ከሷ ውጪ ማንም ሰው አልነበረም። ብቻዋን በዓለማችን እጅግ አደገኛ በሆነው ጫካ ውስጥ ቀረች። ጁሊያን ለ10 ቀናት ያህል በአማዞን ጫካ ውስጥ ተጓዘች። ነገር ግን ሊረዳት የመጣ ማንም ሰው አልነበረም። ነገር ግን የሁላ ቀን እዛ ጫካ ውስጥ ስትቆይ የምትመገበው ምግብም አልነበረም። ጫካው ዞር እያለች የተለያዩ ፍራፍሬዎችን በመልቀም ነበር እየበላች የቆየችው። ነገር ግን ጫካው በጣም አስፈሪ ነው። አዞዎች፣ ነብሮች፣ መርዛማ እባቦች የሚገኙበት ጫካ ነው። የሁላ አስፈሪ ነገር ባለበት ጫካ ውስጥ ለብቻዋ ለ10 ቀናት ያህል ስትጓዝ ቆየች። ነገር ግን ጁሊያን እናትና አባቷ አንድ ነገር ነግረዋት ነበር። ውሃ የሚሄድበትን አቅጣጫ ከተከተልሽ ሰዎችን ታገኛለሽ የሚል አንድ ፍንጭ ነግረዋት ነበር። ለ10 ቀናት ያህል በዛ ጫካ ውስጥ ተጓዘች። በስተመጨረሻም አንድ ትንሽዬ ምንጭ አገኘች። ከዛም ያንን ትንሽዬ ምንጭ ተከትላ ስትሄድ ወደ አንድ ትልቅ ወንዝ ደረሰች። በትከሻው ላይ የነበረው ቁስል ግን ሕክምና ስላላገኘ በጣም እየተባባሰ መጣ። ጁሊያንም በዚህ ምክንያት መራመድ ሁላ ከበዳት። በ11ኛው ቀንም ጁሊያን አንድ ትንሽዬ ጀልባ ከርቀት አየች። ጀልባውንም ለመጣራት ብትሞክር ግን ሊሰሟት አልቻለም ነበር። ብዙ ደቂቃ ከጣራች በኋላም ባለጀልባዎቹ ተመለከቷት። ጠጋ ብለው ሲመለከቷትም በጣም ተጎድታለች። ጁሊያን ከ11 ቀን ቆይታ በኋላ ከዛ ጫካ በሰላም ወጣች። ጁሊያን ከዛ ጫካ ከወጣች በኋላ ትምህርቷን ጠንክራ መማር ጀመረች። በትምህርቷም አሪፍ ውጤት አምጥታ እንደ አባቷና እንደ እናቷ ሳይንቲስት ሆና የተለያዩ ጫካዎችን መዞር ጀመረች። ይህ ታሪክ የሚያስተምረን ትልቁ ነገር እውቀትና ተስፋ አለመቁረጥ ከሞት አፋፍ እንደሚመልሰን ነው። ውድ ተመልካቾቼ እናንተ እንዲህ አይነት አጋጣሚ ቢገጥማችሁ ምን ታደርጉ ነበር? ጁሊያን ያሳየችው ጽናት አልገረማችሁም? አስተያየታችሁን በኮሜንት አሳውቁኝ። ቪዲዮን ከወደዳችሁት ላይክ እና ሼር በማድረግ ለሌሎች አጋሩ። እንደዚህ ያሉ እውነተኛ ታሪኮችን ለማግኘት ቻናላችንን ሰብስክራይብ ማድረግ እንዳትረሱ። በቀጣይ በሌላ እውነተኛ ታሪክ እስከምንገናኝ ድረስ ሰላም ሁኑ።